እንዴት ነህ? ሰላም ነው? ሰላም ብያለሁ። እግዚአብሔር ይመስገን። የእናንተ ቤተ እምነት መስሎኝ ነበረ። ከእነሱ ጋር አልስማማም ምናምን አለ ልጁ። ሞናርኪያል ሞንዳሊስቲክ ነኝ አለ። አይደለም እሱ ታውቀዋለህ? ልጁ እሱ ሞዳሊስቲክ ሞናርኪያሊዝም ነው እየሰማሁት ነበር። ታውቀዋለህ? ትላንትና አላውቀውም። ትላንትናና ዛሬ ከጠዋት ጀምሮ ከእናንተ ጋር ሲሟገት እየሰማሁት ነበር እና የሆነ ይለዋውጠዋል እሱ ያላሉ ይመስለኛል አባባሉ። እግዚአብሔር አብ የነበረው ወደ ሰውነት ወደ ስጋ ተለወጠ፣ ስጋ የነበረው በአዲስ አሁን በጸጋው ዘመን ደግሞ ወደ መንፈስ ቅዱስነት አይነት ነገር አለ ይመስለኛል እኮ። እንደ ሰባሊዮስ ነው እኮ ትምህርቱ እኮ ነው አይደለ? እንደ ሰባሊዮስ ነው ፎርሪል። በነገራችን ላይ ሰባሊዮስ እንደዛ ብሎ አያምንም። በነገራችን ላይ ስሙን ሲያጠፉት ነው እንደዛ ብሎ አያምንም። ሰባሊዮስ የሚያምነው አንድ አምላክ አለ፣ አብ አለ፣ ከአፉ የሚወጣው ቃሉ ወልድ ይባላል፣ እስትንፋሱ ደግሞ መንፈስ ቅዱስ ይባላል ብሎ ነው የሚያምነው። እሱ ዳይናሚክ አለ፣ ዳይናሚክ ሞዳሊስቲክ እና ሞንዳሊስቲክ አይ እንደዛ አይደለም። አዎ ዳይናሚክ ሞናርኪዝም አንድ አምላክ አለ፣ ኢየሱስ መሲህ ነው ሰው ነው ብለው ነው የሚያምኑት። ኢየሱስ አብ ነው ብለው አያምኑ። የሞንዳሊስቲክ ሞናርኪዝም የሚባለው ነገር አንድ አምላክ አለ፣ አንድ አምላክ የራሱ የሆነ ቃልና መንፈስ አለው ብለው ነው የሚያምኑት። የሰባሊዮስ እንደዛ ነው ትምህርቱ። የአባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ እንደዛ ብሎ ነው ያስቀመጠው። እየተቀያየረ ይመጣል ምናምን የሚል ነገር የለውም። ገብቷል? እየተቀያየረ ይመጣል የሚል ትምህርት የለውም። ያው ሞድ ስለሚላል ሞዳሊስቲክ ሲባል ራሱ እንደወረዱ ሞድ አንድ ነገር ሞድ ያደርጋል የሚል ነገር ነው። እግዚአብሔር የነሱ ትምህርት ነው። እነሱ ትሪኒታሪያን ናቸው። እሱና ሰባሊዮስን ባልተፈለገ መልኩ ያስቀመጡት እንጂ ሰባሊዮስ ትምህርቱ አንድ አምላክ አለ፣ የአንድ አምላክ ቃልና መንፈስ አለው። ቃሉ ወልድ ይባላል፣ መንፈሱ መንፈስ ቅዱስ ይባላል። ልክ አሁን እንዳንተ እንደምታምኑት ነው እንትን የሚለው ባይሆን እሱ ስጋው ከማርያም ነው እንጂ ቃል ስጋ የሆነው ብሎ አያምንም ነበር። እና እንደዛ ነበረ የሚለው ማለት ክርስቶስ አብ ነው ብለህ ታምናለህ እንዴ? ኖር ዛንተ በእናንተ ትምህርት እና እኔ ኢየሱስን አብ ነው ብዬ አምናለሁ። ግን አሁን ቀደም ስታወራ ኢየሱስ አብ ነው እንቶች አሉና ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ክርስቶስ አብ ነው ብለህ ታምናለህ? ላላመጣልህ ኢየሱስ አብ ነው ብዬ አምናለሁ። ግን ኤግዛክት ቀደም ክርስቶስ አብ ነው ብለህ ታምናለህ? ክርስቶስ የተቀባው ክርስቶስ የሚለው ሪፈር የሚያደርገው አብና ወልድን ነው። የተቀባ ነው ሰውነትን ነው ሪፈር እያደረገ ያለው። አብን ያመለክታል። አሁን ክርስቶስና እኔ እንደኔ አረዳድ ነው የምነግርህ። ክርስቶስና ኢየሱስ ላይ ልዩነት የለውም። ኢየሱስ ክርስቶስ ተብሎ ነው የሚጠራው። ገባኝ። ግን ክርስቶስ የሚለው የተቀባ ማለት ነው። ክርስቶስ አብ ነው ወይ ነው ጥያቄው? እንደዛ አይደለም። ይሄ ማለት እኮ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድነትን አይደል የሚገልጸው? እስከማውቀው እንጂ አብን ያመለክታል። ክርስቶስ ከተባለ አብን ነው የሚያመለክተው ወይስ ወልድን ነው የሚያመለክተው? ጥያቄው እሱ ነው። ክርስቶስ የሚለው ሪፈር የሚያደርገው ኢየሱስ የሚለው ሪፈር የሚያደርገው አብንም ወልድም ነው ብላችሁ የምታምኑት? እኔ የጠየኩት ጥያቄ ምንድነው? ክርስቶስ የሚለው አብና ወልድን ነው ሪፈር የሚያደርገው ወይስ አብን ነው ሪፈር የሚያደርገው? ወልድን ነው ሪፈር የሚያደርገው ብዬ ነው የማስበው። አብን ያመለክታል። አብን ያመለክታል ክርስቶስ ከተባለ የተቀባ የሚለው ነገር አብን ያመለክታል አይደለም? አያመለክትም። ኦኬ አስምሩልኝ እዚህ ጋር ማለት ነው። ክርስቶስ በስጋ መጣ ሲባል ክርስቶስ ወልድ ነው በስጋ የመጣው? አሁን ወደ ሌላ ሀሳቦች ብሮዳ እያደረግን ከመሄዳችን በፊት እዚህ ጋር ይሄን ጥያቄ መልስልኝ። ከሰውየው ጋር የነበረኝ ፖይንት እሱ ነው። ክርስቶስ በስጋ መጣ ሲል የመጣው ክርስቶስ በስጋ መጣ ሲል ወልድን ነው የሚያመለክተው ወይስ አብን ነው የሚያመለክተው? እሱን ገብቶኛል እኮ ፖይንት ገብቶኛል ኡስታዝ። ሁለት ነጥቦች ስላሉት ነው። ገባህ? ሁለት ነጥቦች የጠየኩን ክርስቶስ አብ አይደለም ብለኸኛል። ክርስቶስ በስጋ መጣ ሲባል ወልድ ነው በስጋ የመጣው ወይስ አብ ነው በስጋ የመጣው? ገብቶኛል። ሁለት ነጥቦች አሉት። አሁን ቅድም ፎኔክስም ሲያወራ የነበራቸው ነጥብ አለ። ክርስቶስ ስንል ሰውነትንም አምላክነትንም ይሸፍናል እያለ ያወራበት ፖይንት አለ። ምን ማለት ተርሙ ላይ ሄዱ። ክርስቶስ ማለት አብን አያመለክትም ብለኸኛል። ቆይ አስጨርሰኝ። አይ ባክ ኤንድ ፎርዝ ያለው ብናደርግ አንዴ ክርስቶስ አብን አያመለክትም ብለኛል። ክርስቶስ አብ ነው ወይስ አይደለም? ልድገመው አንዴ። ቆይ ከመደጋገም በፊት አንድ ነገር ላጽዳለህ፣ ክሊር ላድርግልህ። ቆይ አይደለም እንጂ ለምጠይቅ ጥያቄ መልስ እንጂ ምንድነው የምትደጋግመው? ማለት ላጽዳለህ የምትለኝ አይደለም። ወይ አንድ ደቂቃ አስጠኝና ነገሩን መጀመሪያ በግልጽ ልንገርህ። ከዛ አይ ጥያቄው የምጠይቅህን መልስና ከዛ በኋላ ነው ወደዛ የምትሄደው። ክርስቶስ አብ ነው ወይስ ወልድ ነው?
ቆይ አይደለም ከንግግሬ ብጠይቀኝ አይሻልም? እኔ ልንገርህና ከንግግር አይደለም እኮ የምጠይቅህን። አሁን ከአንተ ከሄድኩና ልክ ጥቅስ ጠቅስ ወዲያው ደግሞ እንትን አልከው አስቀየስከው። እንደዛ አይሆንም። ኖ አንተ የምጠቅሳቸውን ጥቅሶች እኮ አይነው እኔ እኮ አውቃቸዋለሁ። ሳላውቃቸው ቀርቼ እኮ ካወቃቸው ጥያቄው መልስና እንትን በል። ኦብቪየስሊ እስቲ ቆይ ለማንኛውም እሺ አንድ ፖይንት እናንሳ ይል አንድ ነጥብ ላይ ይዘን እንቆይ። ብዙ ብራንች ነገሮች ከምንሄድ ለመልስ ግባና እንትን በል። እኔ ሌላ ቦታ ላይ እንደዚህ አልወድም። ስለዚህ ካልፈለግ በላይ በቃ። ስለዚህ ወደ አንድ ፖይንት ከዚህ በፊትም ነግሬሃለሁ። አንድ ጥያቄ ስትጠይቅ ሌላ ቦታ ላይ ነው መሄድ የምትፈልገው። እሺ ምንድነው ጥያቄ? እሺ ከኔ ከንግግሬ ብጠይቀኝ አሪፍ ነው ብዬ ነው። ኦኬ ወልድ አብ ነው አንተ ማለት ነው አይደለም። ስለዚህ እንደዛ ካልሆነ ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ አብ ነው ወይስ ወልድ ነው? ኦኬ አልፈለገም ማለት ነው። ፋዘሪዝ ቀጥል። ፋዘሪዝ አለ ማለት አለው እኔ እያወራ አይደለም ራሱ ጠበቅኩ ብዙ እያወራ አይደለም። ፋዘሪዝ አረ ኮኔክሽን ይሆናል። ኦኬ እሺ ፋዘሪዝ አለ ፋዘሪዝ አለ። ኦኬ እሱ ዝም ብሎ ነው ሚት አድርጎ ለመቀመጥ ነው። ኦኬ ታዝ አንድ ፖይንት ብቻ አስተብራራልኝ። አንድ ፖይንት ብቻ የጠየቅኩህን መልስ፣ ካልሆነ ወደ ሌላ ነገር ባትሄድ ጥሩ ነው። ማለት አንድ ፖይንት ላይ አንድ የምትፈልገውን ብቻ ሳይሆን ከፖይንቱ የተነሳ ከልጁ ጋር እስካሁን ድረስ 1 ሰዓት ምናምን ስናሳልፍ የነበረው ፖይንታችን አንድ ነው። ያንን ፖይንት ላይ መቀጠል ከቻልክ ነው። ካልቻልክ ደግሞ ወይት ኡስታዝ አንዴ እኮ ጥያቄውን ጠየቀኛለህ። ጥያቄውን ሉክ የኔም በቅርበት ታውቀኛለህ ነውና እኔም ቅድም ጀምሮ ሰምቻችኋለሁ። እሱም ከጧት ጀምሮ ሲያወራ ሰምቻለሁ እና እኮ ለጠየቀው ጥያቄ መልስ አለ ወይስ የለህም? ማለት አጠይቁኝ ነገር እኔ ላውራ ነገር ትንሽ አይከብድም እንዴ? አይደለም ትጠይቀኛለህ። እኔ ካወራሁት አኳያ አንተ የፈለከውን ያልከው ነው። እንደዛ ነው ሁሌ የምትለው። ጥያቄ ስትጠይቅ ትጠይቀኛለህ። ቆይ አንዴ ሌላ ነገር ላውራ ትላለህ ብዙ ጊዜ። ስለዚህ ክርስቶስ አብ ነው ወይስ አይደለም? ድገመው። አሁን ቅድም ጃቢር ጽፎልሃል። ድገመው አንዴ። አይ በቃ እሺ እንደዛ ከሆነ ካወራሁት ስለዚህ እንደዛ በቃ እሺ ምንም ማድረግ አለ። ስለዚህ እንደዛ ነው ማለት ነው። አየህ ቤተ እምነታችሁ ላይ ቋሚ የሆነ ትምህርት ስለሌለው ስለሚገለባበት አንዴ እያሰመርን ነው የምናወራው። ገብቶሃል? ልክ ግልብጥብጥ ስለምትሉ አሁን የሥላሴ አማኞች የሚያምኑበት ነገር እንትን ነው፣ ግልጽ የሆነ ነው። የሆነ ቀጥ ያለ አቋም ነው ያለው። ትምህርታቸው ትክክል አይደለም ብለን እናምናለን፣ ግን ለመዋየት አመቺ ነው፣ አይገለባበጥም ማለት ነው። እናንተ ግን ስለምትገለባበጡ እያሰመርን ነው የምንሄደው ማለት ነው። ዮሐንስ 8 እና 14 እስኪ አንተ ላይ አብራራልኝ፣ እኔ ሰምቼ ልውረድ። ዮሐንስ 14 እና 8 ክርስቶስ አብ ነው ወይስ ክርስቶስ አብ ነው ወይስ አይደለም? እሺ እኔ ይቅርብኝ እኮ ግን አንተ አብራራልኝና እኔ ልውረድ ልማርክ አንተ። ስለዚህ ማውራት አችልም እሱ ላይ እኔ እኮ ሁሉንም ነገር በዛ ላይ ነው የሚጠቃልለው። እንመጣበታለን። አንተ ዮሐንስ 14 እና 8 እንመጣበታለን አይደለም? የጠየቁን ጥያቄ መልስ፣ ካልሆነ ሌላ ሰው እድሉን ስጥ። ቤታችሁ ላይ መጠያየቅ እኮ ኡስታዝ እንችላለን አይደል? እኔ ልስጠይቅ እንችላለን። ለጠየቀው ጥያቄ ስትመልስ ነው። ገባኝ እኮ መጀመሪያ ተጠየቁ ነው የሚለው። የጠየቀው ጥያቄ ተጠየቁ ነው ጠይቁ ነው የሚለው። መጀመሪያ ጠይቁ ነው ተጠየቁ ጠይቁ እኮ ነው አቃ እኔም ስጠይቅ። ስለዚህ ጠይቀው መጀመሪያ መልሳ ስቴፑን ይል ሂድ። ተጠየቁ ጠይቁ እኮ ነው አቃ እኔም ስጠይቅ። ስለዚህ ጠይቀው መጀመሪያ መልሳ ስቴፑን ይል ሂድ። 9 ሚት አድርጋ እንዴ። ስለዚህ ጠይቀው መልስ አይደለም ይሄ ነጥብ። እኔ ባለፈውም ኮሜንት ላይ አንተንም ላይ ላወራ የፈለኩት መልስ ጥያቄው መልስ ዮሐንስ ወንጌል ላይ አይደለም የጠየቁ ክርስቶስ አብ ነው ወይስ ወልድ ነው? የቅድሙ መልስ እና ሂድ። ከዛ ሮሜ 9:5 ላይ ጠቅሻለሁ። ጥቅስ ምን አልከ? ቆይ ለምን አንድ ነጥብ ላይ አይደለም አንድ ነጥብ ላይ ለምን ኮሜንት እንትላል? እኔ ከማወራው ተሞግተኛለህ። ታዲያ ይሄ ሁላ ሰው 800 ምናምን ሰው የሚያዳምጠው የተለያየ ፖይንት ለምን ያዳምጣል? አንድ ፖይንት ላይ ነው ራሱ ትልቁ ፖይንት ላይ ነው አይደለም? እንደዛ ለማለት አይደለም። ስለዚህ አልፈለክም ነው እንደዛ ለማለት አይደለም። ማውራት አልፈለክም። ለምን እንደዚህ ሚት አድርገና ተቀመጥ። በቃ አፋፌን እኮ እያለኝ ነው። እሺ በቃ ይቀበል። ሚት አድርገህ ተቀመጥ። በቃ እሺ ሚት አድርገህ ተቀመጥ። አቅምህን አዳብረህ በደንብ ና። ተመልሰና 9 ኦንሊ 9 ነው ምናምን የሚባል ቁጥር ያለው ሚት አንሳ። ኦንሊ 9 ነው ምናምን የሚባል ቁጥር ያለው
ኤርፎን መጠቀም ከሆነ ኤርፎንን እንትን በለው ንቀለው። ሰላም ንቀለው ያስተጋባል። 9 አይሰማም? ይሰማል ይሰማል። ሰላም እንዴት ናችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አሁን በምናወራው ላይ ሀሳብ መስጠት ትችላለህ? አዎ እየሰማው ነበረና ክርስቶስ ማለት ምን ማለት ነው ትርጉሙ? ክርስቶስ ማለት ወልድ ነው። ምን ማለት ነው ትርጉሙ ነው የጠየቁት? እናንተ የምንለያየው ክርስቶስ ማለት ትርጉሙ ምንድን ነው ብለህ የጠየቁ? ክርስቶስ ወልድ ነው አልኩ። ወልድ ነው ካልኩ ክርስቶስ ምንድን ነው አይደለም የጠየቁ። ክርስቶስ ማለት ምን ማለት ነው ነው ብዬ ጠየቁ። ኧረ በለው ረጋ ባለ መንገድ ይኸውልህ፣ አንተ በፈለግ ጥያቄ ለምትጠየቀው ጥያቄ መመለስ። ክርስቶስ ማለት ምን ማለት ነው ብዬ ነው የጠየቁ። አዳምጠኝ ወንድም አለ። እመልስልሃለሁ አልኩ። እመልስልሃለሁ አይደለ? ጠየቀው ጥያቄ መመለስ ነው ያለበት። ክርስቶስ ማለት ምን ማለት ነው? መልስ ነው አይደል የፈለከው እኮ። መልስ እየመለስክ አይደለም ያለኸው እኮ። እያልኩ ያለሁት ደግሞ መጀመሪያ ሰውየውን የጠየቀውን ጥያቄ ነው የምመልስልህ። ከዛ በኋላ ነው ወደ የጠየቀውን ጥያቄ ነው። አሁን የጠየቀውን ጥያቄ መልስ። ክርስቶስ ማለት ምን ማለት ነው? ከዛ እንጀምር። ከሰውየው ጋር እንደጀመር ነው ሰውየው ጋር የጀመራችሁት አብና ወልድን አይደለ ያገናኛችሁት? ከመጀመሪያው ነው እየሰማሁ የነበረው። የጠየቀውን ጥያቄ መልስ እና ወደ ቀጣዩ እንሄዳለን። እኔን ያየ ወልድን አየ አብን አየ ብሎ ወልድ ጠይቋል የሚለው መነሻ ነው ማለት ነው ብዬ ነው እዛ ጀምረን አጥርተን ክርስቶስ ማለት ምን ማለት ነው ነው ምን ሄደው እሱን መልስ። ክርስቶስ ማለት ምን ማለት ነው? አንድ ቻንስ ሰጠህና እንግዲህ ማትመልስ ከሆነ ያው ታች ሆነ ታፕታፕ ታደርጋለህ ማለት ነው እንደሌሎች ሰዎች። ክርስቶስ ማለት ምን ማለት ነው? ታብታብ አላደርግልህም። በስትክክል ግን መልስልሃለሁ። ክርስቶስ ማለት ምን ማለት ነው? ጥያቄ እሱ ነው። ከመጀመሪያው ልጀምር። ክርስቶስ ማለት ምን ማለት ነው? የቃሉ ትርጉም እነግርሃለሁ አልኩህ እኮ። ንገረኝ። የኔና መጀመሪያ ንገረኝ። ልዩነት ከስላሴና ከእናንተ ጀምሮ እየተነጋገርን መጥተን የሐዋርያ ቤተክርስቲያንን በደንብ አውቀዋለሁ። አሁን ንገረኝና ቀጥታ ወደዛ እንሄዳለን። ተው ንገረኝ። አንተ ሲጀመር አታውቅም። ወደ ፈለከው ነው እየሄድክ ያለው ነው። አሁን ተውና ክርስቶስ ማለት ምን ማለት ነው ንገረኝ። አንተ ስለምታውቅ ክርስቶስ ማለት ምን ማለት ነው ትርጉሙን ንገረኝ። ነገርኩህ። የምነግርህ በራሴ መንገድ ነው አልኩህ። ንገረኝ። በራሴ መንገድ ንገረኝ። ክርስቶስ ማለት ምን ማለት ነው? እመልስልሃለሁ። ክርስቶስ ማለት ምን ማለት ነው ብለኛል። እመልስልሃለሁ። የምመልስልህ ደግሞ ክርስቶስ ማለት የቃሉ ትርጉም ምን ማለት ነው? ሲታረጋቸው ነበረ ሰዎቹ። እነሱ ከጠየቃቸው ጥያቄ ተነስቼ ነው መልስልህ። ክርስቶስ ማለት የቃሉ ትርጉም ምን ማለት ነው? ላስት ቻንስ። ወጣ ራሱን ይወጣ። ና ግባ፣ ተመለስ። ና ተመለስ። ራስን የወጣው ና ተመለስ። አንድ ቻንስ ሰጣዋለሁ። ኦኬ። መመለስ የሚችል የሐዋርያ ቤተክርስቲያን ካለ መግባት ይችላል። መመለስ የሚችል የሐዋርያ ቤተክርስቲያን ካለ መግባት ይችላል። ኦኬ። እዚህ የሐዋርያ ቤተክርስቲያን ነህ? ኦኬ። ወጣ። መግባት ትችላላችሁ የሐዋርያ ቤተክርስቲያን። ጃቢሮ አለ። ሰላም አለይኩም። አለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ብያለሁ። ያ ጀማ እንዴት ነህ? ደህና ነኝ። ምን አድርጉ ነው የምትላቸው ኡስታዝ? አይ ክርስቶስ ማን ነው የእግዚአብሔር ልጅ በስጋ መጣ የሚል ጥቅስ የለም እያሉ ነው ከሰሞኑን የሚያንጫጩት የነበረው ማለት ነው። አብስ በስጋ መጣ የሚል ጥቅስ አለ ወይ? ቃል በቃል የለም፣ ግን በሀሳብ ደረጃ አለ ነው እያሉ ያሉት።
እና እንደዛ ብላችሁ ካላችሁ የእግዚአብሔር ልጅ በስጋ መጣ የሚልም በሐሳብ ደረጃ አለ ብዬ አልኳቸው። ምንድነው ፖይንት ሲሉ ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ክርስቶስ ደግሞ የእግዚአብሔር ልጅ ነው። ስለዚህ የእግዚአብሔር ልጅ በስጋ መጣ ማለት ይቻላል በሐሳብ ደረጃ ነው። አይ ክርስቶስ አብ ነው ብሎ አስተማሪ ያኛው። እነዚህ ደግሞ አሁን ፈርተዋል ለመናገር ማለት ክርስቶስ ማለት የተቀባ ማለት ከሆነ ክርስቶስ አብ ነው ወይስ ወልድ ነው ብለን ስንል ወልድ ነው በትምህርታቸው። ስለዚህ ክርስቶስ የሚባለው ወልድ ከሆነ አብ ካልሆነ ክርስቶስ በስጋ መጣ ሲባል ወልድ በስጋ መጣ ማለት ነው። ወልድ በስጋ መጣ ከተባለ ከዛ በኋላ ወልድ ስጋ ብቻ አይደለም የሚሆነው፣ መንፈስም ነፍስም ያለው ሙሉ ሰው ነው የሚሆነው። ይሄ ነው ትምህርታችን። ኢየሱስ አብ ነው የሚለውን ትምህርት መጨረሻ ላይ ይወድቃል። አሁን ከነሱ ጋር ስንወያይ ማለት ያለብን ኢየሱስ አብ ነው ወይስ ወልድ ነው ሳይሆን መጠየቅ ያለብን ክርስቶስ የተቀባ ማለት ነው አብ ተቀብቷል ወይ ብለን ነው የምንጀምረው። ከዛ በኋላ ነው ኢየሱስ ክርስቶስ ነው የሚል አለ፣ እግዚአብሔር አምላክ ነው የሚል ጥቅስ አለ ባይብል ላይ። እግዚአብሔር አምላክ የሚል ጥቅስ አለ፣ ክርስቶስ ደግሞ መሲህ ደግሞ የአምላክ መሲህ ነው የሚል ጥቅስ ባይብል ላይ አለ። ከዛ አንፃር ነው እንትን የምንለው። ያን ነበር አይ ቲንክ ታች ያለውን ለማስረዳት ነው እንትን ብለው ማለት ነው። እና ግግም ብለው ከስላሴ አማንያን ጋር ግግም ብለው እንደሚጨቃጨቁ እዚህ ምጭቅጭቅ ያለ መስሏቸዋል። እና አንድ ፖይንት ላይ ነው እኛ የምናወራው። የተለያየ ፖይንት ላይ መሯሯጥ፣ ሩጫ፣ ባሮሽ፣ ትከሻ መለካካት እዚህ የለም ነው ፖይንታችን። ቀጥል ጃቢሮ። አዎ እንትን ነው አክቹሊ ብዙን ጊዜ አሁን ስላሴዎችና ኦሊጂስቶች ሲወያዩ እንዲሁም ደግሞ ጴንጤዎችና ኦርቶዶክሶች ሲወያዩ ሁለቱ የማይመለሷቸውን ጥያቄዎች ነው የሚጠያየቁት ማለት ነው። ስላሴዎች የማይመለሱትን ጥያቄዎች ኦሊጂስቶች ይጠይቋቸዋል። ኦሊጂስቶች ደግሞ የማይመለሱትን ኦርቶዶክሶች ይጠይቋቸዋል። እና በዛ ነው ጀብዱ ምናምን የሚሰሩት። እና በቃ ቀላል ጥያቄ እኮ ነው። ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ማለት ምንድን ነው? የተቀባ ማለት ነው ትርጉሙ ማለት ነው። ስለዚህ ክርስቶስ አብ ነው ወልድ ነው ስትለው ወልድም አብም ነው ወይ ደግሞ ወልድ ነው ወይ አብ ነው የሚለውን ነገር በቀጥታ መመለስ ነው። እና አንዳንድ ጊዜ እንደዚህ አይነት ክርክሮች ሲካሄዱ እኔ እንጂ አማርኛ እንደምንነጋገር ራሱ እንድንጠራጠር ያደርጉናል። እና አንዳንዴ ራሱ የራሳችንን ድምፅ ቀርተን ለራሳችን ደግመን ለመስማት የተገደርንበት አይነት ሁኔታ ነው የተፈጠረው። ኡስታዝ አማርኛ እንደምናወራ እንድንጠራጠር እያደረጉን ማለት ነው። እና ለማንኛቸውም ሳሚ ገብቷል። ኡስታዝ ቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ ሳሚ? ሙስሊም ነኝ። እሺ የኔ ጥያቄ ምን መሰለ፣ እነ አርዮስ ሙስሊም ነበሩ ኡስታዝ? እነዚህ አሪሲን የሚባሉ አልነበሩም? እዛም ነቢያችን የሮም ንጉስ የነበረ ቢስሚል አርሲን የሚል እንትን ሰምቻለሁና እና አርዮስ ሙስሊም ነበሩ ማለት ይሰማል? ያ ጀማ እንትን ርዕስ ይዘን እየተወያየን ነው። ሳሚ ቆይ እንጨርስና ትጠይቃለሽ። እሺ ናይን አለክ? አይሰማም? ትሰማለክ? ኡስታዝ አለክ? ቆይ አንዴ። እሺ ኡስታዝ እስኪመጣ በቃ ቦታ አይደለም ያለው። ክርስቶስ ከፖይንቱ እንዳትወጣ ክርስቶስ አብ ነው ወይስ አይደለም የሚለው ችግር የለውም። እሺ ናይን አለክ? ይሰማኛል። ክርስቶስ ምን ማለት ነው ትርጉሙ? ይሰማል? ናይን አይሰማም? ይሰማል አሁን? ናይን ይሰማኛል። አሁን ይሰማኛል። እሺ ክርስቶስ ምን ማለት ነው ትርጉሙ? ይኸውልህ አሁን ምን መሰለህ
በቀጥታ ዳይሬክት አንተ ያልከኝን ወይ ደግሞ ኡስታዝ የጠየቀኝን ቀጥታ መመለስ አቅቶኝ አይደለም። የወረድኩትም ስራ ቦታ ሰው ከስተመር ስለመጣብኝ ነው። ግን ማወቅ ያለብህ ነገር ከመጀመሪያው እኔ በተረጋጋ አንድ ነገር ልናገር ስለፈለኩ ነው። በተረጋጋ መንፈስ እናወራለን። ላስረዳክሽ፣ እኛ ስናወራ የነበረውን ነገር ላስረዳክ። እሺ፣ ይሄ አቡኪ የሚባለው ልጅ አየከው? የትኛው? ከላይ ከኔ በላይ ያለው? ከላይ እኔ ክርስቶስ የተቀባ ማለት ነው አልኩት። እሱ ደግሞ አይደለም አለኝ። ከዛ እንመደባለኝ መደብን። አሁን የተወራረድን ሰው እያስመሰከርን ነውና ፍረድልኝ፣ ሀቅ ይወጣልኝ። ክርስቶስ ምን ማለት ነው? ኦኬ፣ ክርስቶስ ያው በብሉይ ኪዳን አስተሳሰብ ወይ ደግሞ በእኛ መጽሐፍ በአዲስ ኪዳን ነው የመደብነው እኔ እና እሱ። አይ ልነግርህ እኮ ነው፣ ከዛ ነው የመጣው። አሁን ለምሳሌ በብሉይ ኪዳኑ ላይ ተግባብተናል። በብሉይ ኪዳኑ ላይ ተግባብተናል። በአዲስ ኪዳኑ ላይ ነው የመደብነው። ክርስቶስ ማለት ምን ማለት ነው? ትክክል ነህ እኮ። የተቀባ ምንም አንድና ሁለት የለውም። የተቀባ ክርስቶስ መሲሁ ክርስቶስ ሰዎችን ነፃ የሚያወጣ ከአምላክ የተላከ የተመረጠ ነው። በቃ ክርስቶስ ምን ማለት ነው? ከአምላክ የተላከ ሰዎችን ነፃ የሚያወጣ የተመረጠ። ክርስቶስ ማን ነው አላልኩትም። ሲሆነ የተቀባ ማለት ነው። ክርስቶስ ማን ነው አላልኩትም። ክርስቶስ ማለት ምን ማለት ነው እኮ እየነገርኩህ እኮ ነው እኮ። ምን ማለት ነው ነገር ማን ነው ሳይሆን ክርስቶስ ማለት ምን ማለት ነው ትርጉሙ? መሲህ። ኦኬ፣ መሲህስ ምንድን ነው ትርጉሙ? ነፃ የሚያወጣ ከአምላክ የተላከ ማለት። እሺ ማስረጃ ስጠኝሽ። ማስረጃ እሰጥሃለሁ፣ ችግር የለውም። ግን አሁንም ጥያቄ የኔ በአንተ ፍላጎት ነው እየወሰድከኝ ያለው። እኔን ብሬን እንዳታስበላኝ። ሰውየው ሊበላኝ ሰብስፎ ተቀምጧል። አይ ይሄ እኮ የብር ጉዳይ ምን ማለት ነው? ይሄ የብር ጉዳይ ነው እኮ። ክርስቶስ ምን ማለት ነው? የተቀባ ማለት ነው ወይስ አይደለም? እናንተን እንዲያጫውቱ ካልሆነ አቡኪ እንግዲህ ተበልታል። ክርስቶስ ማለት የተቀባ ማለት ነው። አይ ምንም መልስ ሰጠ እንዴ? አለ እኮ የተቀባ። ኧረ ተው፣ የት አለ? ችግር የለውም ሲመጣ። ዛሬማ አታድራትም። ይችን ብር ሳልወስዳት። እሺ ሰላም አለይኩም። ግን አይ እኔ ለብሩ ሳይሆን ሐቂቃውን ነው፣ ለትምህርታዊ ጉዳዩ ነው ዋና እንትኑ ማለት ነው። በጣም ጨዋታ እኮ አይጠገብም። እሺ ቀጥል። እሺ አቡ ወአለይኩም ሰላም ወራህመቱላህ። ይሄ የገባው ይስሐቅ የሚባለው ልጅ ክርስቲያን ነውና ከአዳም የውርስ ኃጢአት ጋር ተያይዞ የሆነ ጥያቄ ነበረውና ማታ ክርስቲያኖች ቤት እያየሁት ነበርና ፍሪ ዊል ጋር ምናምን ተያይዞ ነው ጥያቄውና እንትን በሉት አብራሩለት። ጠይቅ። እሺ ይስሐቅ። እሺ አቡኪ ያለክ ጥያቄ ካለ ጥያቄ ማስተናገድ እችላለሁ። ኖርማል ውይይቱን ግን ኢንሻአላህ አንተ ቀጥል። ውይይት ከሆነ ውይይት ሁሌ እንደፈራክ ትላለህ። እሺ ይስሐቅ እንዴት ነህ? እሺ መጥቻለሁ። እሺ ቶሎ ፈጠን እናድርገውና ጫጫታ ስላለ ወደ ውስጥ መውጣት ስለማልችል ነው። እሺ አሁን ዮኒኮ ኩሽና አረኩ። አንዴ ትገባለህ፣ አንዴ ትወጣለህ። ወይ አንዴ ተስተካከልና ግባ፣ ወይ አንዴ ተስተካከልና ወጣ። አይመስልም? ኦኬ እሺ። አሁን ክርስቶስ የሚለው ስም ትርጓሜው ምንድን ነው? ይሰማል? ይሰማል። የተቀባ ማለት ነው። ቴንኪው። ሰማክ አውኪ። ክርስቶስ ምን ማለት ነው? የተቀባ ማለት ነው። ኢምራንን አስገቡ። አሁን ተመለሰልህ አይደለ? አስጨረሰኝ። አይ ተመለሰ። እኔ አልጨረስኩልም። እሺ ጨርስ። በቃ ክርስቶስ ማለት የተቀባ ማለት ነው። ቴንኪው። በቃ ማውራት ከፈለክ አውራና እንቀጥላለን። አይ ቆይ ጥያቄው ግን አሁን
የተቀባይነት ነው ምናምን ሳይሆን እሺ እንቀጥላለን። ያወራና ቆይ እንሄዳለን። የተቀበለ እንቀጥላለን። ያወራ ማውራት ፈልጎ ነው። አውራ ችግር የለውም። መጽሐፍ ቅዱሳዊ እኮ ማስረጃ ስላለ አሁን እኮ ምን አለ መሰለህ ውይይታችሁ በእንትን ስለሆነ ነው አግሬሲቭ በሆነ መልኩ እየሆነ ስለሆነ ነው እንጂ በስነ ስርዓት ዛሬ ተረጋግተን ነው እያወራን ያለ ነው። ተረጋጋ እንዴ! ከዚህ ፈሰስ ብለን እያወራን እኮ ነው። ተረጋጋ፣ ፈታ ብለን እያወራን ነው። ሰው ደግሞ የሚረዳው ምን መሰለህ አሁን በትችት የመሰለ ነገር ሲሆን የሰውን ስነ ልቦናም ጥሩም አይመጣም። አንደኛ ምን መሰለህ እየነቀስን በቃ እሺ፣ እሱን እኔ ልንገርህ። አሁን ምክሩ ከሆነ ከአንተ የተሻለ ምክር መምከር እንችላለን። እርግጠኛ ነኝ ለአራትም ለሶስትም ሆነ አይ ነው እየመከርኩ አይደለም። ተረጋግተን እያወራን ነው ሀቢብ። ግን ልነግርህ የምፈልገው እያወራን ኦኬ፣ እሺ ልነግርህ የምፈልገው ችግሮቹን ነቅሰን ካወጣናቸው በቃ እሺ፣ ቀጥል። በቃ ችግሮቹን ነቅሰን እናውጣቸው። ወደ ችግሩ ግባ። ኦኬ፣ እኔም በእናንተ ልክ የእናንተ እንዴታችን የፈለገው መች ተቸን? አሁን ጥያቄ ነው የጠየቅን ያለ ነው። አሁን ወደ እንትን ወደ ጥያቄው ቀጥል። እሺ፣ ክርስቶስ አብ ነው ወይስ ወልድ ነው? ወልድ ነው። ኦኬ፣ ክርስቶስ በስጋ መጥቷል? አዎ ተገልጧል። እኛ በሶስት አካል በአንድ አምላክነታቸው በስላሴ ኦኬ፣ አንተ ስላሴ አማኝ ነህ ታዲያ? ኦኬ፣ ታዲያ አንተ ስላሴ አማኝ ነህ? ኦኬ፣ አይ ኦንሊ ጂሰስ መስለኝ ነበረ። አይደለም፣ ቆይ ተሳስተሃል። እኛ ከኦንሊ ጂሰሶች ጋር ነበር እያወራን የነበረው። ኦኬ፣ እኔ እኮ ክርስቶስ የተቀባ ነው ማለትህ ከመገርሞ ነው ምናምን ብዬ አይ በቃ ከአንተ ጋር ቆይ አይደለም፣ አንተን አይመለከትም ይሄ ውይይት። እሺ ሀቢቢ መሰለህ የገባሁት ያው እሰማለሁ ሀሳቦችን ብዙ ጊዜ አሁን እንደዚህ አልፎ አልፎ እሰማለሁኝ። እዚህ ቤት እገባለሁ፣ ፎሎም አድርጌዋለሁ። ግን ምን መሰለህ የገባሁት የቀደሙ ልጅ ጋር አብንና ወልድን እኔን ያየ አብን አየ ብሏል አላለም ሲባል ይሄ ምን ማለት ነው የሚለው ጥያቄ ላጥራ ስለፈለግኩኝ ኖ እሱ ምን እንደሚያምን አውቀካል። ልጅ ምን አማኝ እንደሆነ ታውቃለህ። ኢየሱስ ማለት አብና ወልድ ነው፣ በስላሴ አያምንም። አሁን ስላላወቃቸው ልክ ነህ። እነሱ እንደዛ ናቸው፣ ምንም ጥያቄ የለው። ጥያቄው አንተን አይመለከትም። ለዛ እኮ ነው ሀቢቢ፣ እኛ ስለ ልጅ ሰሶች ነው እያወራን ያለ ነው። ያባቴ ይቅር በለኝ እንግዲህ። አረ ሳትቀጣ አትወጣም ትላለህ። አይ በቃ በስላሴ ጉዳይ ስናወራ ትመጣለህ። ረጋ ብለን እናወራለን። እሺ አብሽር። እሺ እኔ ጌታ እሺ ሀቢቢ። ይስሐቅ አለክ? አው አለው ቀጥል። ግን ዝም ብዬ ለማውራት ያክል ነው እንጂ ያው ለምሳሌ ለመጠየቅ ያክል አይደለም። ገብቶ አለ አይደለ? ገባኝ። ሐሳቡን አንሰውና እንሄድበታለን። አብሽር። ከዛ አንፃር ነው። አይ ከስር አሁን ለምሳሌ ወይ ከተከች 700 ምናምን ሰው አለ ይሁን እኔ አሁን የሆነ ድራማ ምን አለ እንሰራባችሁ እና እንዳይመስላችሁ ኦር ሙስሊሞች አትጨነቅ። ዝም ብለህ ራስን መንገድ ሂድ። ከአምላክ ጋር ነው የምታወራረደው። ስለዚህ ዝም ብለህ ሂድ። እሺ አይ የሆነ ሙስሊም እና እንዳልመስላችሁ አሁን ኦርቶዶክስ ክርስቲያን ነኝ እኔ እና በጣም ጥያቄ አለብኝ። በጣም ብዙ ጥያቄ አለኝ። ግን ዋናው ጥያቄ ይሄ ነው። ምክንያቱም ከድህነት ጋር የሚያገናኘው የግድ ልታምኑ የሚገባ ነው፣ እንደ ዶግማ ማለት ነው፣ የማይሰረዝ ነገር። ኤቨር አሁን እዛ ቁጭ ብሎ እየተከታተለ ነበር። ስጠይቃቸው ለምን አወራን መጨረሻ ላይ በቃ ዝም ብለህ እመን አሉኝ። አይተሃል? በቃ ዝም ብለህ እመኑ፣ በቃ መጠየቅ አችልም፣ አንድ የተጻፈ ነገር ነው አሉ። እና ዝም ብሎ እንዴት ይታመናል? ለምሳሌ እኔ ገና እድሜ ትልቅ ሰው አይደለሁም፣ ሕፃን ልጅም አይደለሁም፣ ማገናዘብ ሰው ነኝ። ግን ድሮ እያለሁ አሁን በሕፃንነቴ ምናምን አልጠይቅም እንደዚህ አይነት ጥያቄ። ገብቶሃል? እያደግኩ ስመጣ ነው ምንድን ነው ይሄ ነገር እያልኩ ማየት የጀመርኩት። እና ለምሳሌ ወደ ሐሳቡ ስገባ እንዴት ነው ክርስቶስ በበደላችሁና በኃጢአታችሁ አድኗችኋል ምናምን ይባላል አይደለ? ግን የትኛው ኃጢአት ነው? የኔ ጥያቄ የትኛው ኃጢአትና የትኛው በደል? ክርስቶስ የተሰቀለው ዛሬ 2000 ምናምን ዓመት ምናምን ይባላል። ግን ደግሞ ዛሬ 2000 ዓመት ነው ያልነበርኩኝ። በመታሰብ ደረጃ እግዚአብሔር ሁሉን አዋቂ ነው። ስለዚህ ፈጣሪ ሁሉን አዋቂ ስለሆነ ያውቃል ሁሉንም። ለምሳሌ አላህ አንተ አምላክህ ነው።
ገና ሳይፈጥር በፊት ያውቃል አይደለ? በማወቅ ደረጃ ግን ደግሞ ወደፊት የምትሰራውን ኃጢአት ግን ገና ሳይፈጥርህ ማለት ገና ሳይፈጥርህ የምትሰራውን ኃጢአት ግን ሊቆጥርብህ አይችልም። ሳትሰራው ገና አንተ እኮ በፈጥርም ኃጢአተኛ ነህ ብሎ ሳይፈጥርህ አልቀረም። አይተሃል፣ ተወልደህ መጥተሃል ምናምን ማለት ነው። የኛም እንደዛ ነው። ስለዚህ የዛሬ 2000 ዓመቱን ኃጢአት ለምንድን ነው እኛ እንደዛ የምንባለው ነው? በአስተምሯችን ለምሳሌ እስከማውቀው ድረስ በኦርቶዶክስ አስተምሮ ኃጢአት አይወረስም፣ የወርስ ኃጢአት ይባል የለም፣ እርግማንም አይወረስም አይደለ? እንደው ኃጢአት ይወረሳል ቢሉ ራሱ ለምን ደግሞ ወርሰው እኔ ምን አገባኝ? አልሰራሁት፣ አላከናወንኩት ያንን ኃጢአት ኦር ኖሬ እንኳን ቢሆን ጭራሽ የለሁም እኮ አይደል? በሌለውበት እንዴት ነው ኃጢአት ወርሳል አንተ? ከዛ በበደልና በኃጢአት ክርስቶስ ተሰቅሎልሃል። በጣም እዚህ ላይ በጣም ጥያቄ ነው ያለብኝ። ኦር ድቀተ ባህሪ የሚባል ነው አይደል የሚወረሰው? ያ የሚደክም ስጋ ኃጢአት ሊሰራ የሚችል ስጋ ምናምን። ስለዚህ ድቀተ ባህሪ ደግሞ ኃጢአት አይደለም። ፍሪዌል በሌለበት እንዴት ነው ኃጢአት የሚሆነው? አሁን ድቀተ ባህሪ ላይ ፍሪዌል ሊኖር አይችልም። ለምሳሌ አንተ የግድ ሰው ነህ አይደለ? አንተ አሁን ሰው ነህ። ሰው ስለሆንክ የግድ ሰው መሆነ ሰው ነው፣ በቃ ሰው ትሆናለህ የግድ። እሱ ላይ ለምን ሰው ሆንክ ብሎ አለ ኃጢአተኛ ነህ እንዴት ይልሃል? ይሄም ድቀተ ባህሪም የግድ የምንኖር ሰው ነው። እኔ አሁን ኃጢአተኛ ነኝ፣ ኃጢአት እሰራለሁ። ዕፀ በለስ በልቼ ምናምን አይደለም ግን አልበላሁም ዕፀ በለስ እኔ አይደለሁም። ሌላውን ሰው ወክዬ መናገር ይችላሉ። አልበላንም፣ የበሉት አዳምና ሔዋን ብቻ። ክርስቶስ ደግሞ ሊሰቀል የመጣው በአዳምና ሔዋን ምክንያት አይደለ? ቃል በገባለት መሰረት። ስለዚህ ኦር እንዴት ነው ኦር ለአዳምና ሔዋን ብቻ ነው የተሰቀለው? የነሱ ዘር ነው። የነሱ ዘር ግን የነሱ ባህሪ ስላለን ግን እኛ ኃጢአተኛ አንድ ላይ መቆጠራችን ፌር ነው ብዬ አላስብም። እንደዛ ከሆነ እንትኑ እኔ ፌር አይደለም ይሄ ነገር። እና እንዴት ነው የሚታየው? ብዙ ቦታ ጠይቄያለሁ ይሄን ጥያቄ ይነግሩኝና እኔም ካልተመለሰልኝ እንግዲህ ዝም ብዬ አምኜ አልሄድም። ገብቷል? ስለዚህ በደንብ ጠይቄ ከመጨረሻ ላይ ትላንትም በቃ እመን ዝም ብለህ ምን አጨቃጨቅ አንተ አታምንም እንዴ ነው የሚሉት። እንዴ እኔ ምንድነው ሰው እኮ ነኝ ዝም ብዬ ማምነው። ይሄ ነው ጥያቄ። አመሰግናለሁ ስላዳመጣችሁኝ። ችግር የለውም። ጥሩ ሀሳብ ነው ያነሳው አቡኪ። ኢምራን ሰላም አለይኩም ብያለሁ። መቀጠል የምፈልጉ ከሆነ ልቀቅላችሁ፣ ቀጥሉ። ፋይሰን፣ ማሂር፣ ኡስታዝ ጀማል ኤቨር አንድ ነጥብ ማንሳት እፈልጋለሁ። ኢምሩን ሰላም እንበለውና ኢምሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ ጀማ? እንዴት ነው? ሰላም አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? ምን አለፈኝ? አልሐምዱሊላህ። ኦኬ አንድ ነጥብ ብቻ ሳይሆን 3 ነጥብ ላንሳና ከዛ ኢንሻአላህ ትቀጥላላችሁ። ምናልባት ጥሩ ነው እንደዚህ መጀመሪያ ማንሳቱ ማለት ነው። የመጀመሪያው በንግግሩ ሂደት ላይ የምታዘበው ወይም ደግሞ ብዙ ጊዜ ፕሮቴስታንቶች እንድታዘቡት የምፈልገው ነገር የክርስትና አምልኮ ወይም ደግሞ የክርስትና ይሄ ሃይማኖቱ በራሱ አምላካቸው ኃጢአትን ይቅር ባይ አምላክ የለም በክርስትና አስተምሮ። ግን ምንድነው የሚያደርገው? ለኃጢአት ብድር ነው ዋጋ የሚከፍለው ማለት ነው። ተመልከታችሁ ከሆነ አምላክ ኃጢአትን ይቅር አይልም፣ ብድር ነው መክፈል ነው። ለምሳሌ ከኔ ብር ከተበደረ አወከር ለጃ ይቅር ሳይለው ኢምራን ይመጣና ይከፍልለታል ነው ሐሳቡ። ይሄ በራሱ በጣም ስህተት የሆነ አስተምህሮ ነው። አምላክ ይቅር የማይለኝ ከሆነ እያንዳንዱን ነገር የሚያስከፍል አምላክ ከሆነ ባይሆን አንተ አከፍልም ሌላ ሰው ይከፍልልሃል ከሆነ ይሄ እኮ እኔ ለምሳሌ በምንም ተአምር መሐሪ ልባል አልችልም። ጃቢር 100,000 ብር ከኔ ተቀበለ፣ ተበደረ ጃቢር። ከዛ እኔ በሚዲያ ላይ ወጣውና እኔ በጣም ጥሩ ሰው ነኝ ለምን እንዲህ ከጃቢር እኮ 100,000 ብር ተበድሮ ትቼለታለሁ። ከዛ ሰው ዋው ምናምን 100,000 ብር ለጃቢር ተውክለት ምናምን። አው እንዴት ተውክ ስትባል ኢምራን ሰጠኝ፣ ያው የጃቢርን ብሎ ኢምራን ከፈለልኝ። ያስኬዳል ያጀማ። እንደዛ ነው የክርስትና አስተምህሮ የሚሆነው ማለት ነው። ኃጢአት ይቅር አልተባለም፣ ግን ኢየሱስ ክርስቶስ የሚባል አንድ አካል መጣና ኃጢአታችሁን ከፈለ። ሆይ ለምን ይቅር አይባልም? ለምንድን ነው የሚከፈለው በራሱ ማለት ነው? ለምንድን ነው ወደ ደም እንትን የሚሆነው? አንድ ሁለተኛ፣ ይሄን ነጥብም ጥያቄ ማድረጋችሁ እንድትይዙ ነው። ሁለተኛ የሰው ልጅ ፍትህና የሰው ልጅ ህግ ከአምላክ ህግና ከአምላክ ፍትህ ይበልጣል ብላችሁ ታምናላችሁ? ምክንያቱም በሰው ልጅ ህግ አስተምህሮ አወከር ለምሳሌ ከሰረቀ የአወከር ልጅ አይቀጣም። አወከር ሰው ከገደለ የአወከር ልጅ አይቀጣም። አወከር ካጠፋ አወከር ነው የሚቀጣው። የአወከር ልጅ ካጠፋ የአወከር ልጅ ነው የሚቀጣው። ያለበዚያ አወከር ካሌለ ፋይሉ ይዘጋል። የሱ ልጅ ካሌለ ፋይሉ ይዘጋል። አምላክ ያ ባልሆነበት ሁኔታ አንድ ሰው ባጠፋው ጥፋት አይ ሌላ ሰው አባትህ አጥፍቷልና እንዲሁን ማለቱ የሚያስኬድ ነገር ነው ወይ? ይሄ ሁለተኛው ነጥብ። ሶስተኛ
እንደ ክርስትና ተመልክታችሁ ከሆነ በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉበት ነባራዊ የሞራል እንትን እሴት በጣም የደከመ ነው። ብዙ ጊዜ አስተውላችሁ ከሆነ ማለት ነው። እንትን አይደለም ዝም ብዬ ሐሰት የሆነ ውንጀላ አይደለም፣ ሁላችሁ የምታውቁት ነገር ነው። ብዙ ወንጀል ነገር ላይ የሚገኙት ኦርቶዶክስ ቤተክርስቲያን ናት። በአብዛኛው የኦርቶዶክሳውያን ናቸው ብዙ ወንጀል ላይ የሚገኙት ማለት ነው። ህፃናት ተደፍሯል እና ምን ተብሎ የምታያቸው ኦርቶዶክሶች ናቸው። ትላልቅ መስቀል እንደዚህ ያደረጉ ማለት ነው። የሆነ ነገር ላይ የምታያቸው፣ መጠጥ ቦታ የምታያቸው። ያም የሆነበት ምክንያት ምን መሰላችሁ? ገና ሲወለዱ ጀምሮ ከኢየሱስ ክርስቶስ እዚህ ዓለም ላይ ኖሮ ከዛ በኋላ አረገ ተብሎ ከሚታሰብበት ከብዙ ክፍለ ዘመን በኋላ በእነ ኦገስቲን ከዛ በኋላ በደረጀ ትምህርት እናንተ ላይ ድቀተ ባህሪ ያለ የወርስ ኃጢአት አለባችሁ እያሉ ብሌም እየተደረጉ ነው ያደጉት። የሚያውቁት ያንን ነው። በቃ እንዴት አድርጎ ነው? ለምሳሌ እኔ ገና ስራ ልጀምር ስል አስቡት፣ ስራ ልጀምር ነው፣ ወከል ሊንቀሳቀስ ነው፣ ስራ ሊጀምር ነው። ገና ስራ ሳልጀምር 1 ሚሊዮን ብር ብድር አለብህ ብትሉኝ የስራ ሞራሪ ይጠፋል። ለዛ ነው አብዛኛው ኦርቶዶክሳውያን መጥፎ ነገር ላይ የምታዩቸው ገና ሲጀመር ውርስ ኃጢአት ይባላል። እና የሚያስኬድ አይደለም። ይሄ ወንድማችንም ተመሳሳይ ነገር ገጥሞታል። እንግዲህ አላህ ሂዳያ ይስጠው። ወንድሞች ኢንሻአላህ ቀጥሉለት። አለ ወይ ደግሞ ጨረስክ? እሺ ኢምሩ አለክ? ግን በደንብ አቡኪ ስለገለጸው አንተ የምትጨመር ካለ ጨምር። እኔ ሀሳብ የለኝም። ቀጥል አንተ።